ዳጣ በክፍል 31 እንግዲህ አቤጌል ከቤት ተባራ ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ዳጣ በክፍል 31 ይዤላችሁ መጥቻለሁኝ። እንግዲህ አቤጌል ከቤት ወጥታለች። ወይዘሮ ማርታ ደግሞ አቤጌል በመውጣቷ በጣም አዝና እንግዲህ አቶ ደረጀን ወይ አሁን በዚህ ሰዓት የት ትሆን? በዚህ ሰዓት ማስወጣት አልነበረብንም እያለችው ነበረ። ወይ እባክሽን ማርቲ ዝም ብለሽ ተኝ እያላት ነበር። አቶ ደረጀ ደግሞ ቢሆንም በቀን ነበር ማባረር የነበረብን እንጂ በዚህ መልኩ አልነበረም መሆን የነበረበትኝ። እኔ ምን ለምን ግን የዳጣን አባት አናዋራውም ነው? ከዛ ለዳጣ ቤት ተከራይተንላት እሷ ትኖር፣ ከዚህ እየመጣች ደግሞ ትጫወታለች። እስከ መቼ እንደዚህ ይቀጥላሉ ብላ ወይዘሮ ማርታ ላት ወደ ደረጃ ጥያቄ ስታቀርብለት አይ በፍጹም አይሆንም፣ ከፈለገች አቤጌል ከዳጣ ጋር ተስማምታ ትኖር። ሲጀመር ዳጣ ምን አደረገቻት እዚህ ቤት በመምጣቷ? ምንስ ወሰደችባት? ለምንድን ነው የምጠሏት? ብሏት ነበር አቶ ደረጀ። ወይዘሮ ማርታ ማረ ምንም አላደረገቻት፣ እንደውም እሷ ስታመናጭቃትኝ እሷ ናት የምታባብላትኝ እንጂ ምንም ስታደርጋት አላየሁም። ግን ካልተስማሙ ምን ይደረጋል? እስከመቼ እንደዚህ ይቀጥላሉ? አቶ ደረጀም እንግዲህ ነገርኩሽ እኮ ማለቴ እዚህ ቤት ከፈለገኝ መኖር ከፈለገች ከዳጣ ጋር ተስማምታ ትኖር፣ ካለበለዚያ ግን እጇን ጠፍሬ ወደ ውጭ ሀገር ነው መልካት እያላት ነበር ወይዘሮ ማርታን። እሷም ይህ ደረጃሽ በቃ ተው ደህና ደረ እንግዲህ እሱ የፈጠራት የሚጠብቃት እንጂ ብላ ወይዘሮ ማርታ እንግዲህ አቤጌል ከቤት በመውጣቷ በጣም አዝናለች። ያውም በምሽት ከቤት በመባረሯ ደስተኛ አይደለችም ማለት ነው። አቶ ደረጀም በእርግጥ ደስተኛ ሆኖ አይደለም፣ ግን ያው በውስጡ በጣም እያሰበ እየተጨነቀ ነው። በዚህ ሰዓት መውጣቷ ጥሩ አይደለም ብሎ እያሰበ ነበረ። ወይዘሮ ማርታ ከተኛች በኋላ እሱ እንግዲህ ወጥቶ አቤጌል መጀመሪያ ብቻዋን ተቀምጣ ነበርና ለአርጁን ደውላ እባክህን አርጁን መተው ሰሪ ስትለው ምን እንዲህ ስልክ ተሳስተሽ ነው የደወልሽልኝ የኔ ንግስት አቤጌል ምናምን እያለ ነበር አርጁን። አልተሳሳትኩም እባክህ። እና ምንድን ነው የምሰማው ድምጽ? አሁን በዚህ ጨለማ ውጭ ነሽ እንደ የኔ ንግስት? ብርድ እኮ ነው እያላት ነበር አርጁን ማለት ነው። እባክህን አሁን እኛ ቤት አስፋልት በታች ካለው ነው ያለሁት እና መተው ሰደኝ እያለችው ነበረ። እሱም እኔ እኮ ያለሁት ድሬዳዋ ነው ግን አሁኑን እመጣልሻለሁ እያላት ነበር። እንዴት ነው አሁን አንተ ድሬዳዋ ሆነ አሁን የምትመጣልኝ? ምን አይነቱ ነው? ወይስ ፊልም እንደምታየው ባስማት ልትመጣ ነው ስትለው፣ አረ ችግር የለም በባቡርም በምንም ብዬ አሁኑን እመጣለሁ አቤጌ እንዳትጨነቅ እያላት ነበረ። እሷም እንግዲህ ሄድ ወደዛ ብላ ዘግታበት ማትረባ ነው ብላ ተናዳ ዘግታበታለች። ወይኔ ፈጣሪ ሆያ ምንድነው የማደርገው ብላ እንግዲህ ተቀምጣ እያለች የሆነ ሰውዬ መጥቶ አስደንግጧታል ማለት ነው። እንግዲህ እሱም እጇን ሲጎትታ እሷም ልቀቀኝ ስትል በጣም ደንግጣ ፈርታ እንግዲህ ዳጣ ከርቀት መጥታ እያየቻቸው ነበረ። እንግዲህ ዳጣ መጥታ አባረዋል ልጁን ማለት ነው። ወይ አቤጌል በጣም ደንግጣ ነበረ። ዳጣም እንግዲህ ቆይ ግን አቤጌል እኔ ባልመጣ ምን ልታደርጊ ነበር በዚህ ጨለማ እያለቻት ነበረ። ቆይ አንቺ ግን እዚህ ምን ታደርጊያለሽ? ምን ልታደርጊ መጣሽ? እኔ እኮ በጣም ነው የምወድሽ አቤጌል፣ ግን አንቺን ለምንድን ነው የምትይኝ እኮ? አንቺን ለምንድን ነው የምትወጂኝ? እናትና አባቴ ጠልተውኝ አንቺ እንዴት ትወጂኛለሽ? ቢወዱኝማ ኖሮ በዚህ ጨለማ ከቤት አያባረሩኝም ነበረ። እንዲህ አቤጌል ደረጀ እኮ በጣም ነው የሚወድሽ። ይህ ደግሞ የአባት ቅጣት ነው። አባት ደግሞ ልጁን ይቀጣን። ስለዚህ እነሱ በጣም ነው የሚወዱሽ። አንቺ በጣም እድለኛ ነሽ እና ደግሞ ከጥፋትሽ ተማሪ። እነሱ አድርጊ የሚሉሽን ነገር ብታደርጊ ጥሩ ነው። የሆነ ጊዜ እናትና አባትሽ መቼስ ሁል ጊዜ አብረውሽ አይኖሩም። ከአንቺ ሲርቁ ምን ነው እናትና አባቴ አድርጊ ያሉኝን በሙሉ አድርጊ በነበር ብለሽ ትጸጸቻለሽ። አቤጌል ማይ መስሎሽ ነው ስትላት፣ አረ መስሎኝ አይደለም። እኔ ለምሳሌ እናቴን አላቃትም። ስንት እናትና አባቱን የማያውቅ ሰው አለ መሰለሽ? ምን ነው የኔ እናት ኑራ በተቆጣችኝ? ምን ነው እናቴን አውቄያት ልክ እንዳንቺ ከቤት ባባረሩኝ? አረ የፈለጉትን ነገር ባደረጉኝ እያለቻት ነበረ ዳጣ ማለት ነው ለአቤጌል። አቤጌልም እነሱ አይወድሽም አይወዱኝም፣ ሲጀመር እናቴም ብትሆን አባቴም ናታንም ሰላም ሁሉም አይወዱኝም እያለቻት ነበር። አረ ኤብዬ እኔ እወድሻለሁ፣ ግን አንቺ ለምንድን ነው በዚህ ልክ የምትጠይኝ? ቆይ ምን አድርጌሽ ነው እያለቻት ነበር አቤጌልን። አቶ ደረጀም እንግዲህ ጭንቀት ወይ አስተኛ ብሎትኝ ከቤት ወጥቶ ነበረ ማለት ነው። ከቤት ሲወጣ እንግዲህ ውጭ ላይ አቤጌልና ዳጣም በአንድ ላይ ነው ያያቸው። ወይ ዳጣ እንደው አንቺን እስከዛሬ ድረስ ባለማወቄ በጣም አዝናለሁኝ። ምን ነው አቤጌል እህትሽ መሆኗን ብታውቅ ኖሮ ይሄኔ የእህት ፍቅር ይገባት ነበረ እያለ ነበር አቶ ደረጀ ማለት ነው። ዳጣም እንግዲህ እኔ እኮ ስለምወድሽ ነው በዚህ ጨለማ አብሬሽ ያለሁት እና ደግሞ አብሬሽ ማደር እችላለሁ ችግር የለውም እያለቻት ነበር ዳጣ ማለት ነው።
ወይዘሮ ማርታ ደግሞ ጭንቀቱ ምንም አነስተኛት ብሎ እንግዲህ ለአቶ ደረጀ ስትደውልለት አቶ ደረጀም ዳጣንና አቤጌልን እያየ እዛው ውጭ ነበር፣ መኪና ላይ እንዳለ እንቅልፍ ወስዶት ነበረ። ቆይ ደረጀ በዚህ ጠዋት የት ሄደህ ነው ስትለው አለሁኝ እና አቤጌልና ዳጣ ወደ ቤት መጥተዋል ሲላት ማለት ነው አቶ ደረጀ። እንዴ አቤጌልማ ከቤት አባራት ዳጣ አለች ስትለው ማለት ነው። እሺ በቃ ለዳጣ ስልኩን ስጫት ብሎ አቶ ደረጀም እንግዲህ ዳጣ አቤጌል የት ናት ሲላትም እንዴ አባዬ እንዴት አወክ? አይ ማታ አብራችሁ እንደነበራችሁ አይቻችኋለሁ። ስለዚህ የት ነው ያለችው ሲላትኝ እኔ ጋር አይደለችም፣ አሁን ከነቡራ ጋር ቤት ነው ያደረችው። እኔ ጧት የት እንደሄደች አላውቅም ብላ ለአቶ ደረጀ ነግረዋል ማለት ነው። ወይዘሮ ማርታም በጥርጣሬ እያየቻት ነበር። እንግዲህ ምንድን ነው አይነት ነገር ነው ማለት እየጠረጠረች ነው አሁን ዳጣ ለአቶ ደረጀ ልጁ ናት ወይስ አይደለች የሚለውን መጠርጠር ጀምራለች ማለት ነው። አቶ ደረጀም እንግዲህ ከውጭ አግኝቷት ዳጣን እያዋራት ነበረ። አይ ዳጣ ግን እኮ አየኋችሁ እኮ አብራችሁ ሲላት ማለት እንዲህ እየተከታተልከኝ ነበር እንዲ አባዬ ስትለው ኧረ እኔ አልተከታተልኩሽም፣ ግን ድንገት ስወጣ አብራችሁ አየኋችሁ እና እንደው ምን አይነት ልጅ ነች ግን? አይ እኔ እኮ እሷ የጎዳናን ህይወት አልለመደችውም ብዬ ነው በዛ ምሽት የወጣሁት፣ እኔ እንኳን ለምጄዋለሁ ችግር የለውም በማለት ለአቶ ደረጀ እየመለሰችለት ነበረ። አባዬ ግን ዝም ብለው ወደ ቤት መልሳትኝ፣ አቤጌል እኮ ሁሉ ነገር የምታደርገው እኔን ስለምጠላኝ ነው፣ መርዙን ራሱ የጨመረችው ወደ እኔ ልታማኝ ነበረ፣ እኔን ለመውቀስ ነበረ። እኔ ሲጀመር በመጀመሪያው እኮ ከዋግችልኝ ስትለኝ ጠርጥሬያት ነበር በማለት ለአቶ ደረጀ ስትነግረው፣ አይ ችግር የለም ታያትኝ እዛው ትኑር፣ ሲጀመር ትንሽ መቀጣት አለባትኝ፣ የእኛን አልቦ ህይወት እንዴት እንደሆነ ማየት አለባት እያለ ነበር አቶ ደረጀ። ዳጣም እንግዲህ ግን እኮ አቤጌል እህቷ እንደሆንኩ ብታውቅ ኖሮ ይህን ሁሉ ላታደርግ ትችላለች፣ ወይም አባዬ እህቴ እንደሆነች ልንገራት እንዴ ስትለው፣ እንዴ ዳጣ እንደዚህማ መሆን የለበትም፣ እንዴት እንደዚህ ታያለሽ? አቤጌል ይህን ነገር ሰማሽ ማለት እኮ ሁሉም ነገር ሄዳ ለማርታ ትነግራታለች። ማርታ ሰማሽ ማለት ደግሞ ትዳር ይፈርሳል ማለት ነው። ስለዚህ ዝም በያትኝ ትቀጣ፣ ሲጀመር አንቺ ጋር መስማማት አለባት፣ አንቺ ጋር ካልተስማማኝ እዚያው ትቀጥል በማለት አቶ ደረጀ እንግዲህ ለዳጣ አስረግጦ ነግሯታል። ዳጣ እንግዲህ አቤጌልን ሁሉ ነገር እያደረገቻት እሷ ግን እንዲሁ ትወዳታለች ማለት ነው። አቤጌልም እንዴት ነው የምትወጪኝ? ለምንድን ነው የምትወጪኝ? አንቺ ምን ይነሽ እና ስትላት እንዴ እንዲሁ እወድሻለሁ አይ ብዬ እያለቻት ነበር ዳጣ ማለት ነው። እንግዲህ ዳጣ የምትወዳት እህቷ እንደሆነች ስለምታውቅ ነው። አቤጌል ግን እህቷ ራሱ እንደሆነች ብታውቅ ልትወዳት አትችልም። ምክንያቱም ውሃ ጋር ያላት ፍቅር ራሱ ውሃን ምን ጊዜ በጥፊ እንደጠፈጠፈቻት ነው። ስለዚህ ዳጣ እህቷ ብትሆን ምንም የተለየ ነገር የለም ማለት ነው። አቶ ደረጀም እንግዲህ ዳጣዬ አንቺ ግን በጣም አስተዋይ እና ጥሩ ልጅ ነሽ እያላት ነበረ። እና አባዬ እስከ መቼ ድረስ ነው እንደዚህ የሚሆኑት? ዳጣም እኔ እህታቸው እንደሆንኩ ሳያውቁ እስከ መቼ ነው የምኖረው? እናቴንም አላስታወቀኝም፣ እህቶችም ካላወቁ እንዴ አንተ እኮ ነገ ነገ እያልከው ጊዜው ሄደ፣ ለምንድን ነው ማታስታውቀኝ ከእናቴ ጋርም እያለችው ነበረ። አቶ ደረጀማ ይዞች ዳጣ እያስተዋውቅሻለሁኝ እባክሽን፣ መቼስ ያንቺንና እናትሽን ለማገናኘት ብዬ እነዚህ ሁለት ልጆች እናት አልባ አላደርጋቸውም። ስለዚህ ትንሽ ጊዜ ብቻ ጠብቂ፣ ቢያንስ 1 ወር ጠብቂኝ፣ ከዛ በኋላ ግን አስታውቅሻለሁ እያላት ነበረ። እሺ እንደዛ ከሆነ ትቀጣለች ስትለማት ነው። እሺ የፈለግሽውን ነገር ቅጭኝ፣ ቃል ዝም ብሎ አይገባም እያለችው ነበር። እሺ በቃ እንደዛ ከሆነ አቤጌልን ወደ ቤት እንድትመልስ አሁን ደውላ ንገራት እያለችው ነበረ። አቶ ደረጀም እንደዚህ የማይሆንም እያላትኝ፣ አይ ቃል መፍረስ የለበትም፣ ስለዚህ አቤጌል ወደ ቤት እንድትመለስ ንገራትኝ አባዬ፣ የጎዳና ህይወትን አቤጌል አትለምደውም፣ ትላንት ራሱ ውሾችን አይታ እንዴት እንደፈራች ብታያት ታሳዝንሃለች እያለችው ነበረ። አይ የራሷ ጉዳይ ታያትኝ፣ ስራዋ ነው፣ እዛው ትልመደው። እንግዲህ እሺ ብሎ ተስማምቷል ማለት ነው። ማርቴ ጋር አውጬ ከዛ በኋላ እንወስናለን በማለት ተስማምተዋል ማለት ነው። ወይዘሮ ማርታ ደግሞ እንደው ጭንቀቱ አላስቀመጣትም። ያው የእናት ነገር ሆኖባት ነው። አቤጌል ምንም ብታጠፋ እንግዲህ ወይዘሮ ማርታ አትቀይማትም ማለት ለጊዜው ብትናደድባትም፣ ግን የአቤጌል ቤት መውጣት ምንም ደስ አላላትም። በተቃራኒ እንደውም ዳጣን ለምን ቤት ተከራይተንላት አትወጣም እንደዚህ ከሚሆኑ በማለት ነው ለአቶ ደረጃ ያቀረበችለት። አቶ ደረጃ ደግሞ ይህንን ሀሳብ በፍጹም አልቀበልም፣ ዳጣ ምንም ስላላደረገቻት ከፈለገች ከዳጣ ጋር ተስማምታ እዚች ቤት ትኖራታለች፣ አይ አልኖርም ካለች ደግሞ ወደ ውጭ ነው ምልካት ሲላት፣ እንግዲህ ወይዘሮ ማርታም እሺ በቃ ምንም ማድረግ አልችልም ብላ ተቀብላለች ማለት ነው። አይውልሽ ማርቲ፣ ሲጀመር እኮ ከቀጣን ሁለታችንም ነው መቅጣት ያለብን እንጂ እኔ ጨካኝ አንቺ ሩር ሆነች መሆን የለበትም። ምክንያቱም አቤጌል ለእኔም ልጅ ናትኝ፣ ሳላስብላት ቀርቼ አይደለም። ግን ምን ላድርግ፣ የሰው ልጅ እኮ በዱላ በስድብ አይስተካከልም። የማደርገው ሲጠፋኝ ነው እንደዚህ ያደረግኩትኝ
እያላት ነበር አቶ ደረጀ። ወይዘሮ ማርታ እረዳለሁኝ፣ ግን እኮ በጣም ጨነቀኝ። በዛ ላይ ሴት ልጅ ናት፣ በዚህ ጨለማ መውጣት አልነበረባትም። እንዴ ምን ትሆናለች? ሲጀምር ከተማው ሰው ብቻ አይደለም እንዴ ሲላት አቶ ደረጀ እንዴ በአሁኑ ሰዓት ሰው ከሰው ይልቅ ማለት ከአውሬ ይልቅ ሰው ነው የሚያስፈራው በማለት ወይዘሮ ማርታም እንግዲህ እየመለሰችለት ነበር። እባክሽ ዝም ብለሽ ተኝ፣ ምንም አትሆንም። ናታን ደግሞ ምጥና ውሃን ጥያቄ እየጠየቃቸው ነበረ። የሆነ ሰው ይመጣል ብሎ የሚጠበቅ ግን የማይመጣ ብሎ ሲጠይቅ ማለት ነው። ውሃ የሰላም እየባል ነው ይመጣል ተብሎ ሳይመጣ የቀረው እያለች ነበረ። እንግዲህ አይደለም ይመጣል ተብሎ የማይመጣ ነገ ነው፣ ነገ ይመጣል ተብሎ ግን ዛሬው ነው አይመጣም በማለት መልሶላቸዋል ማለት ነው። ሌላም ጥያቄ የጠየቃቸው እሱንም አልመልሱም። አይ ናታን ሲጀመር ከባባድ ጥያቄ የምጠይቀን አውቃለሁ አለመጋበዝ ነው እያለችው ነበር። ውሃ በቃ አልመለሳችሁልኝም፣ ግብዣው ቀርቶባችኋል በማለት እንግዲህ ሳይጋብዛቸው ቀርቷል ማለት ነው። ዳጣም እንግዲህ ምጥን አንቺ ሲጀመር ጎበዝ ተማሪ አይደለሽም፣ ያው አስተማሪ ዘመድ ስላለሽ ነው የምታልፊው እና የምትሸለሚው እያለቻት ነበር። በስተ መጨረሻ እንግዲህ ዳጣ አቤጌልን ወደ ቤት ይዛች እየተመለሰች ነበረ። እኔ የምልሽ አቤጌል፣ ቆይ ግን እስካሁን ድረስ ላደረግኩሽ ነገር ቢያንስ አታመሰግኝም ስትላት፣ እሷ ሲጀመር ምንም አልመሰላትም። እኔ እኮ ነኝ አባዬን ወደ ቤት ትመለስ አቤጌል ብዬ ተፍተፍ ብዬ ያሳመንኩትኝ ስትላት፣ አይ አየሽ አባዬ ላንቺ ብሎ ብዙ ነገር ያደርጋል፣ እኔ ብሎ ግን ምንም ነገር አያደርግም በማለት ነበር የመለሰችላት። ውይ አንቺ ደግሞ ጀመረሽ ግን አሁን ልቅን ያን ሁሉ ነገር አድርጌልሽ ቢያንስ እኔ አንቺን እንደምወድሽ እንኳ አትረጅም፣ ምስጋናውስ እሺ ይቅር፣ ቢያንስ እንደምወድሽ እንኳ አልገባሽም እያለቻት ነበረ ዳጣ ማለት ነው። ምንም አልገባኝም፣ ሲጀመርሽ በእኔ ቦታ ብትሆኝ ይሄን ነገር አታደርግም፣ ምንም ነገር አላደርግልሽም፣ እንደውም እኔ በአንቺ ቦታ መሆን በጣም ነው ደስ የሚለኝ አንቺ ከቤት ብትባረሪ እያለች ነበረ ማለት ነው አቤጌል። ይህ ግልጽ ነው። ታዲያ እህትሽስ ብሆን እንደዚህ አታደርጊም ነበር እያለቻት ነበር። ምን ማለትሽ ነው አንቺ? የምን እህት ነው? እንዴት ብለሽ ነው አንቺ እኔት የምትሆኙ? እያለች እንግዲህ አቤጌል እያፋጠጠቻት ነበረ። አቤጌል እንግዲህ አሁንም ክፋቷን እንደቀጠለ ነው። ምንም ከጥፋቷ የምትማር አይነት ሰው አይደለችም ማለት ነው። እንግዲህ ዳጣ ያን ሁሉ ነገር አድርጋላትኝ በጨለማ ከዛ ወንበዴ ሰው አስጥላት፣ ከዛ ላይ ደግሞ ከብዙ ነገር ጠብቃትኝ። እሷ ግን ይሄ ነገር ምንም አልመሰላትም ማለት ነው። ያው ጥላቸዋ ዳጣ ላይ ያለው ጥላቸዋ እንዳለ ነው ማለት ነው። እንግዲህ ዳጣም በጣም ተደናግጣለች ማለት ነው። ምን መመለስ እንዳለባት ግራ ገብቷታል። እንግዲህ በድንገት ነው እህትሽ በሆንስ ብላ የጠየቀቻት ማለት ነው። ውድ ቤተሰቦች በክፍል 30 እንግዲህ ዳጣ ይህንን ይመስላል። በክፍል 31 እስከምንገናኝ ድረስ ቸር ሰንብቱ። ከተመቻችሁ ላይክ እንዲሁም ሰብስክራይብ እንዲሁም ኮሜንት ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።